እርግጥ እኔን አታውቂኝም፣ እኔ ግን አንቺን አውቅሻለሁ። እኔ እንዲያውም አሁን ቄስ ደውዬ ንስሐ ልገባ ነው። አዎ ያው ንስሐ ማለት እኮ መጸለይ ብቻ አይደለም ፍሬ፣ ታውቂያለሽ አይደለም? ቀድሞ ወደነበረብሽ ነገር አለመመለስ ነው። አዎ የድሮ ማንነቴን ላልደግመው ንስሐ ልገባ ነው። እንደዛ ካደረግሽ መልካም ነው። ምናልባት እግዚአብሔር ይሆናል ያገናኝ። ዛሬኛውን ኪዳነ ምሕረት ትናንትና ሀያት ገዳም ነበርኩ ትላንትና፣ ዛሬ ኪዳነ ምሕረት ነበርኩኝ እና ትላንትና የሄድኩበት ገዳም ለመጀመሪያ ጊዜ ነው በ20 ዓመቴ ለመጀመሪያ ጊዜ ነው የሄድኩት እዛ ገዳም በ20 ዓመቴ። እንደውም ያው አቡነ ሀራ የሚባል ገዳም ነው እዛ አዲስ አበባ ያለ ገዳም ነው። ከሱ የበለጠ ገዳም እንዳለ አውቃለሁ። ግን እግዚአብሔር እኔ ሲያለማምደኝ ተራራ እንዴት መውጣት እንዳለበት እንዴት ወደ ላይ መሄድ እንዳለብሽ አለማመደኝ። አይሽ አሁን ደብረ ሊባኖስ የሚባሉ የተለያዩ ቦታዎች አሉ። እዛ ሳልሄድ በዚህኛው ተለማመድኩ። ከዛ በኋላ አንድ ነገር ተረዳሁኝ። ኦርቶዶክስ ተዋህዶ ለስጋ አትመችም። ተረዳሽ? ለስጋ አትመችም። አሁን ጴንጤ ለስጋ ይመቻል። ጴንጤነት እኔም ስለነበርኩ ማለት ነው። ለምን አሁን ካፌ ገብቼ ቡናዬን ምናምን ማካያቶን ኬኬን የሆነ ነገር ቂቅ አድርጌ በልቼ ማለት ነው ወይ ቡና ምናምን ጠጥቼ ቸርች እገባለሁ። ከዛ እናቴ ብትን ብዬ ነው የማመልከው እየዘለልኩ ማለት ነው። እየዘለልኩ ቅልል ብሎኝ ማለት ነው። ኦርቶዶክስ ተዋህዶ ግን ለስጋ አትመችም። ስጋሽን ጎሽም አድርገሽ ተረዳሽ? ስጋሽን ጎሽም አድርገሽ ከዛ መንፈስሽን ታበለጽጊዋለሽ። አሁን ፍሬ ምንድን ነው? አሁን አንቺ ያለሽበት አካባቢ ላይ ፍሪደም አለ፣ ነፃነት አለ። ተረዳሽ? ይሄን ነፃነት ደግሞ የሚፈልገው ማን መሰለሽ? ስጋ ነው የሚፈልገው። የአንቺ ስጋ ይሄን ነፃነት ይፈልጋል። መንፈስሽ ግን አይፈልግም። ይሄን ነፃነትን አይፈልግም። ራሱን ለእግዚአብሔር ዲፔንድ ማድረግ ነው የሚፈልግ። ሶዛት ምን ይላል መጽሐፍ ቅዱስ ገላትያ 5:16 አካባቢ ላይ መንፈስ በስጋ ላይ ስጋ ደግሞ በመንፈስ ላይ ይቀዋወማሉ ይላል። ሁል ጊዜ መቃወም አለ። አንቺ ፍቃድሽን ተጠቅመሽ ስጋሽን ጉስም ስታደርጊ መንፈስሽ ዴቨሎፕ ሊሆነ ይመጣል፣ እየጨመረ እያደገ ይመጣል። እና እንደዚህ ንስሐ መግባት ብቻ ሳይሆን ይህ ስጋ የሚፈልጋቸውን ነገሮች ቁንጥጥ ስታደርጊው አይሽ ራሱ ጳውሎስ ሐዋርያው ጳውሎስ ምን አለ? ስጋዬን ጎስሜ አለ። ስጋዬን ጎሽሜ ለታየልኝ ነገር እሮጣለሁ አለ። እና ያ ነው ፍርዬ። እሺ አንቺ አሁን ጀስት የዋናት ምናምን እያሉኝ ነው። እኔ እንደውም በቃ ተሳዳቢ ምናምን ነበር ማድረግሽ በጣም እኔ አልሳደብም እኮ። እኔ የምሰዳደበው እኮ እዚህ የሚሰድቡ ልጆች ጋር እኮ ነው እንጂ እኔ ሰውን አታክ አላረግም እኮ። እና ጀስት ማለት በቃ አንቺ አሁን ማህተብ ደግሞ የለሽም በዛ ላይ አይሽ ባለ ማህተብ ነው። ኧረ እኔ ማህተብ ነበረ ተበጥሶብኝ ነው። የክር ችግር አለ። አንድ ነገር አርጊ። እናንተ ሀገር ደብር አለ አይደል? ነገ ሄዳለሁ ቤተክርስቲያን። በነገራችን ላይ በቃ ነገ ቤተክርስቲያን ስትሄጂ ማለት ነው፣ ቤተክርስቲያን ስትሄጂ ንስሐ አባትሽን መያዝ አለብሽ። አሉኝ ንስሐ አባት አሉኝ። ቴንኪው። ንስሐ አባትሽ የሚሰጡሽ ቀኖና አለ። እሱን ቀኖና ፈጽሚ። ገባሽ? ከዛ ቄዳር ተጠመቂ። ቄዳር መጠመቅ ግድ ነው። አንድ ሰው የማት በጠሰ ማለት አይሻልም? በጠሰ ማለት የሙስሊም ስጋ ከመብላት በላይ ነው። አንድ ኦርቶዶክሳዊ የሙስሊም ስጋ ከበላ ቄዳር መጠመቅ ግድ ነው። ኧረ እኔ በልቼ አላውቅም የሙስሊም ስጋ። ገባሽ? አሁን ማህተብሽ ከአንቺ አናግራቸው ብቻ። በአጠቃላይ የንስሐ አባትሽን አናግራቸውና ካናገርሻቸው በኋላ እሳቸው የሚሰጡሽን ቀኑና ፈጽመሽ እውነተኛ ኦርቶዶክሳዊ ሁኝ። እሺማ? እውነተኛ ስጋ ወደሙን የምትወስጂ ስጋ ወደሙ ስትወስጂ የማትሸማቀቂ የማትፈሪ። እሺ እሺ፣ እንደዛ ሁኚ። በጣም ወድሻለሁ። ከእህቴ ጋር ደግሞ አንቺ ዝሁኝ ከፈለሽ። አዎ እኔ ልውጣላችሁ። እዚሁኝ አዳምጪ። ከእሷ ጋር የማወራውን ለምን እሷ ሁኚ። ይቅርብን። ወይ ውዴ ወድሻለሁ። ፍርዬ ጌም እየተጫወተች ነው አይደለም? ጌም እየተጫወተች እንደዛ ከሆነ ተጫወች ከሌሎች ጋር። እኔና እሷ እናውራ።
እኔ ጌም እየተጫወትኩ አይደለም፣ ልደቴን እያከበርኩ ነው። ፈታ ብዬ እና ምንድነው ሃፒ በርዝዴይ ፍርዬ ጊፍት ልስጥሽ። እንዴት ነበር? ኧረ እኔ ጊፍት አልፈልግም። ሃፒ በርዝዴይ በቂ ነው የኔ ፍቅር። እሺ የኔ ቆንጆ ሃፒ በርዝዴይ። ቴንክ ዩ ኔ እና ጀስት እንደዚህ አይነት ዲሲሽን እንደወስድ ያደረገኝ ምንድነው? አይተሽ ከሆነ የጣዖት አምልኮ አንቺም ሰምተሻል አለ። በኦርቶዶክስ ውስጥ የጣዖት አምልኮ አለ ሲባል አልሰማሽም? አልሰማሁም። የጣዖት አምልኮ አለ እንደዚህ ሲያወሩ አልሰማሽም? ምንም በእውነት ደምረው እኔ አልዋሽም። እግዚአብሔር አምላክ ምስክሬ ነው። እኔ አልዋሽም። እኔ አልሰማሁም። በቃ ከዛ ያንን ነገር በራሴ እጅ አሁን አይተሽ ከሆነ ደቀ መዛሙርቶቹ ጥያቄ በሚጠይቁባቸው ሰዓት ስለ ኢየሱስ ክርስቶስ በሚጠይቋቸው ሰዓት ምን እንደሚሉ ታውቂያለሽ? እኛ ይላሉ የዳሰስነውን በጆሯችን የሰማነውን ያየነውን እንመሰክርላችኋለን ይላሉ። አይሽ አንድ ሰው የዳሰሰውን ያየውን የሰማውን ሲመሰክር ሙሉ ነው ማለት ነው። ሙሉነት ይታይበታል። ሶዛት አስተምሮቷን አየው፣ ሳልቬሽን ላይ ያላትን ነገር አየው፣ ክርስቶሎጂ ላይ ያላትን ነገር አየው፣ ትሪኒቲ ላይ ገባሻ፣ ባፕቲዝም ላይ ሳክራመንት ላይ በጣም ማለት ነው። ቤተክርስቲያኒቷ ከዘላለም ሕይወት የሚያጎድል ምንም ነገር የላትም። ምንም ነው የምልሽ። አንድ ሰው ኦርቶዶክሳዊ በመሆኑና ክርስቶስን በመከተሉ ከዘላለም ሕይወት አይጎድልም። አንዳንድ ሰዎች ግን ለዘመናት እችን ቤተክርስቲያን የማታምንበትን ታምናለች እያሉ ስሟን ያጠፉታል። በጣም የሚያስገርምሽ ማለት ነው። ስሟን ያጠፋሉ። እሷ የለችበትም። ለምሳሌ ያክል ያለ ድንግል ማርያም አማላጅነት ዓለም አይድንም የሚል አስተምሮ አለ ተብሎ በቤተክርስቲያኒቱ ዘንድ እንዲወራና የኢየሱስ ክርስቶስ አዳኝነት እንዲያንስ ወረኞች ብዙ ስራ ይሰሩ ነበረ። ነገር ግን እውነታው ይህ አይደለም። ዓለም የሚድነው በክርስቶስ ኢየሱስ በፈሰሰው ደም ብቻ እንደሆነ ነው የምታምነው ቤተክርስቲያኒቷ። የሰው ኃጢአት ሊታጠብ የሚችለው ክርስቶስ ኢየሱስ ባፈሰሰው ደም ነው። እሱን ስታምኚ ራሱ ኢየሱስ ክርስቶስ ምን ብሎሻል መሰለሽ? ያመነም የተጠመቀም ይድናል ብሎሻል። ሶዛት እንደዚህ ካመንሽ በኋላ ምን መሆን አለብሽ ብሎ ነግሮሻል። መጠመቅ አለብሽ ብሎ ነግሮሻል። ከዛ በኋላ ምን አለ መሰለሽ? የዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ስጋዬን ያልበላ ግን ደሜን ያልጠጣ የዘላለም ሕይወት የለውም ብሎ ሲናገርና ሲያስተምር ከሱ ጋር የነበሩ ደቀ መዛሙርቶች የሚያስተምረው ነገር እውነት መስሎ ስለታያቸው ብዙዎቹ ተሰናከሉበት ይላል። እርሱ ግን እውነት ነበር የሚናገር የነበረው። ይህንን ደግሞ እንዴት እንደምናደርግ ራሱ በጌታ እራት ቀን ነገረን። ምን ላይ? ሉቃስ 22:19 ላይ ምን ብሎ ነገር መሰለች? እንጀራም ቆርሶ አለ ባርኮ ሰጣቸው አለ። አይሽ ይህ እንጀራ ከተባረከ በኋላና ከመባረኩ በፊት አንድ አይደለም። ከመባረኩ በፊት ሊትራሊ እንጀራ ነው፣ ሊትራሊ ማለት ነው። ከጸሎት በፊት ሊትራሊ እንጀራ ነው። ከጸሎት በኋላ ግን የሚቀየር እንጀራ ነው። ይሄ የሚቀየረው እንጀራ የማን እንጀራ ነው? የክርስቶስ ኢየሱስ ስጋ የሆነ ነው። እኔ ከሰማይ የወረድኩ እንጀራ ነው ብሎ ስላለ ማለት ነው። አይሽ ከዛ በኋላ ምን አላቸው መሰለች? ቆርሶም ሰጣቸውና ይህ ስለ እናንተ የሚቆረሰው ስጋዬ ነው አላቸው። እንደገና ደግሞ ወይኑን ቀዳና ሰጣችሁ ይላል። ባርኮ ሰጣችሁ ይላል። ጸልዮ ሰጣችሁ ይላል። ይህ ደግሞ አላቸው ስለ እናንተ የሚፈሰው ደሜ ነው አላቸው። ይህንን ባደረጋችሁ ሰዓት፣ ይህንን በወሰዳችሁ ሰዓት ምስክሮቼ ትሆናላችሁ አላቸው። የዘላለም ሕይወትም ታገኛላችሁ አላቸው። አይተሻል? ይህንን ከፈጸምሽ በኋላ ኦርቶዶክሳዊነት ደስ የሚልሽ ምን እንደሆነ ታውቂያለሽ? ይህንን ከፈጸምሽ በኋላ መላላት አይጠበቅብሽም። ምን ይላል የእግዚአብሔር ቃል ሲነገር መሰለሽ? ቲቶ ማን ነው? ፊልጵስዩስ 2 ላይ ምን አለ? እምነታችሁን በመፍራትና በመንቀጥቀጥ ፈጽሙት ይላል። አንቺ እምነትሽን
በመፍራትና በመንቀጥቀጥ የማትፈጽሚ ከሆነ ማን ይገባብሻል መሰለሽ? አጋንንት ዲያብሎስ ይገባብሻል። የሰው ሀሳብ፣ የዚህ ዓለም ሲስተም ይገባብሻል። ከዛስ ይወጥርሻል። ስለዚህ ለእግዚአብሔር የተለየሽ እንዳትሆኝ ያደርግሻል። የካልቪን አስተምሮ አለ። ለምሳሌ ግን በፕሮቴስታንት ቤተ እምነት ውስጥ እግዚአብሔር ይላሉ አንድ ጊዜ ለመዳን የመረጣቸውን አድኗቸው ይላሉ። ዋን ሴቭድ ኦልዌይስ ሴቭድ የሚል ማለት ነው። ሰምተሽ ሊሆን ይችላል ይህን ነገር። ይሄ ነገር ዋን ሴቭድ ኦልዌይስ ሴቭድ ማለት እግዚአብሔር አንድ ጊዜ አሁን አድኖኛል ደምሮ ድኛለሁ። በቃ ፈለጉ አንዴ ሙስሊም ብሆን፣ አንዴ ክርስቲያን፣ አንዴ ፓጋን ብሆን፣ አንዴ በጠጣ፣ አንዴ እንደፈለግ ብሆን ድነቴን አላጣም የሚል አስተምሮ አለ። ይሄ ሮንግ ነው። እንደዛ ነው የማምነው እኔ። ይሄ ሮንግ ነው። ለምንድነው ሮንግ የሚሆነው መሰለሽ? ድነትሽን የማታጭ ከሆነ ኢየሱስ ክርስቶስ የዮሐንስ ወንጌል ምዕራፍ 15ን መናገር አልነበረበትም። ይሄን ምሳሌ መናገር አልነበረበትም። ድነትሽን የማታጭ ከሆነ ማለት ነው። ምን አለ እሱ? አባቴ ገበሬ ነው፣ እኔም የወይን ግንድ ነኝ አለ። በእኔ ያሉት ቅርንጫፎች ፍሬ የማያፈራው ይቆረጣል አለ። በማን ያለው ቅርንጫፍ? በግንዱ ላይ ያለ ቅርንጫፍ። ስንት አይነት ቅርንጫፍ አለ? 2 አይነት ቅርንጫፍ አለ። ሁለት አይነት ቅርንጫፍ አለ። አንደኛው ቅርንጫፍ በግንዱ ላይ ነው ያለው፣ ሁለተኛውም ቅርንጫፍ በግንዱ ላይ ነው ያለው። ሁለቱም ከግንዱ ላይ ሆነው ግን ፍሬያማ አይደሉም። አንደኛው ሶዛት ምን አለ? አንተ ፍሬያማ አይደለም ሰው ትቆረጣለህ አለ። ያኛውስ ብዙ እንዲያፈራ ይላል። ፍሬያማ የሆነው ብዙ እንዲያፈራ ያጠራዋል። ሰማሽ? አየሽ? ክርስትናችን እኛ በምንሰራው ማለት እንደምናጣው የሚነገረን ክፍል ነው። ክርስትናችንን በራሳችን የተነሳ ልናጣው እንችላለን። አዳም በራሱ የተነሳ ነው ከእግዚአብሔር ሕልውና የጎደለው አለ። በራሱ ጊዜ ነው ከእግዚአብሔር ሕልውና የጎደለው ፍቃዱን ተጠቅሞ። አይሽ የሰው ልጅ ፍቃድ ሊድንበትም ሊሞትበትም እግዚአብሔር ሰጥቶታል። የሚገርምሽ አዳም ከዛ ከእግዚአብሔር ሕልውና ሲጎድል ማለት ነው እግዚአብሔር የአዳምን ፍቃድ አልወሰደበትም። ተረዳሽኝ? አልወሰደበትም። የአዳምን ፍቃድ ወደ ምድር ሲወረውረው ማለት ነው አዳም ከነ ፍቃዱ ነው ወደ ምድር የመጣው ከነ ፍቃዱ። አሁንም ቲትዬ አንቺ ፍቃድ አለሽ መወሰን የምትችይበት። ከፈለሽ ሙስሊም የምትሆኝበት፣ ከፈለሽ ኦርቶዶክስ የምትሆኝበት፣ ከፈለሽ ጴንጤ የምትሆኝበት። ጋድ አስገድዶሻል? ፍቃድሽ ነው አለ። የኔን ቪው ልንገርክ። ያው መጽሐፍ ቅዱስ ላይ ሴት ልጅ በወንድ አትሰልጥን ይላል። እኔ አንተን እንደ ጓደኛ ማስበውን ልነግርህ እችላለሁ እንጂ ልሟገትክ አልችልም። ሁለታችንም ክርስቲያኖች ነን። የአምልኮ ስርዓት አለ በሁለታችን መካከል። ቀደም ባለው ጊዜ አንተ ታስበው ብዙ ጊዜ አንዳንድ ጊዜ ጽሁፍ ቤት ምናምን ስለማይክ ኤቫንጌሊስት ትመስለኛለህ። ምክንያቱም ለ16 ዓመት አገልጋይም ነበርኩኝ እንደዛ ሰምቲንግ በቃ አሁን ደግሞ you choose to be ኦርቶዶክስ ወደኸዋል፣ ተመችቶሃል፣ ሰላም አግኝተህበታል። and I love that for you። ደስ ይለኛል፣ በጣም ደስ ይለኛል። እንደ ሌሎቹ እያሽኩብክ ምናምን ሳይሆን it's not matter ለምሳሌሽ እኔ እንደዚህ አላምነው። እኔ ማምነው አንድ ሰው በሚናገረው ቃል እንደሚያዝ ነው። እኔ አሁን አንቺን የማዳን ፕሮግራምም እቅድም የለኝም። አንቺን የማሳመን ፕሮግራምም እቅድም የለኝም። ማዳን ውድ የሰማሽኛ ማዳን የእግዚአብሔር ነው። ገባሽ? ማዳን የእግዚአብሔር ነው። እኔ ማዳን አልችልም። ቴንክ ዩ። እኔ ድኛለሁ። አሁን ምንድነው የመዳን ልዩነት ነው አይደል? ላይ ቅድም ስናወራ የነበረው የመዳን ኮንሰፕቱን እናንተ ጋር ተለያይቷል። አሁን የሆነ አባባል አለ፣ ድልድዩን ስንደርስ እንሻገረዋለን። ሰው በገባው ልክ ነው የሚኖረው። ሰው በገባው በተረዳው ልክ ነው የሚኖረው። አንተ የገባክ የተረዳኸው ነገር በጣም ደስ ይላል። ሰው እንድትኖረው እፈልጋለሁ፣ ደስ እንዲል እፈልጋለሁ። ለምሳሌ ወንድሞች አሉ፣ ላይ የእናቴ ወንድማውን በጣም በኦርቶዶክስ ቤተክርስቲያን ውስጥ እንዴት ብዬ እንደምነግርህ አላውቅም።
ከልቡ ነው በቃ ያለው እዛ ውስጥ እና ሞር ቤተክርስቲያንን የኦርቶዶክስ ቤተክርስቲያንን እንዳቅ እንደውም ረድቶኛል። ምክንያቱም ጸበል ገዳም ምናምን ሲሄድ አብሬው ሄድ ስለነበረ ማለት ነው። ሲሄድ አምኜ ነው የምሄደው ነው ላይክ ወንድሜን ስለምወደው ስለማከብረው ነበር የምሄደው። አይ አም ሃፒ ፎር ሂም ፎር ዩ ፎር ኤቭሪዋን ኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ላሉ ሰዎች ወንድምና እህቶቼ የክርስቲያኖች ነን። የአስተምሮት የአምልኮ ስነስርዓት አለ በማዕከላችን። ግን እኔ ያንተን ማንቋሸሽ የለብኝም፣ አንተ የኔን ማንቋሸሽ የለብንም። የገባክ ነገር አለ ኦርቶዶክስ ገብቶካል። በጣም ነው ደስ የሚለኝ አንተን ሳይክ እኔ እንደ ጠላት አላይህም። ስለእውነት ነው የምነግርህ። ቤተሰቦቼን ወንድሞቼን ነው የሚያስታውሰኝ። አንዳንዱ ቤንቶናል፣ አንዳንዱ ኦርቶዶክስ፣ አንዳንዱ ይመለሳል እንደዚህ ምናምን አይነት ነገር ማለት ነው። የተጠራህበት ምክንያት አለ። እዛ ቤተክርስቲያን ላይ አሁን ስትናገር የነበራቸው የምትሰብካቸው ወንጌሎች አሉ። ህዝብ ስሟን የቤተክርስቲያኗን ስም ሰው በተንኮል አጥፍቷል። እንደዚህ አይነት አምልኮ አለ። እኔ ራሴ አንዱ ነኝ ስሟን ከሚያጠፉ ሰዎች መካከል። ቴንኪዩ። ስማቸውን ያጠፋሉ። የሆነ ጣዖት እንደሚመለክ ያደርጋሉ። ክርስትና ነው ግን የሚመለከው። ተጠራክ እዛ ቤት ይሄንን ለእኔ ስትነግረኝ ሰምቲንግ ላይክ እኔ ኦኬ እላለሁ። ገባክ? እኔ እንኳን ቢገባኝም እኔ ቤተሰቦቼ ወንድሞቼ እንዳንተ ስለሆኑ አልዳፈርም። እኔ እንኳን ቢገባኝም ሌሎች ሰዎች የማያውቁ ደግሞ አሉ። ጭራሽ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ያላደጉ የኔ እድሜ እኩያ ሆነው ወላጆቻቸው ፕሮቴስታንት የነበሩ አያውቁም። ለነሱ ደግሞ እያስተማርክ ነው። ይሄ መጠራት። ነገር ግን የኔ ተቃውሞ ምንድን ነው መሰለ? አንድ ሰው ከሆነ ሃይማኖት ወደ ሆነ ሃይማኖት ሲቀየር ያንን ቤተ እምነት ያንን አምልኮ ስርዓት ማጣጣል ማናናቅ የለበትም። እኔ ጋር እንደዚህ የለም። እኔ ኦርቶዶክስ ሆንኩ አይደለ? እኔ አሁን ኦርቶዶክስ ነኝ አይደለም? በተአምር ለሰከንድ ነው የምልሽ የፕሮቴስታንት ቤተ እምነት እንደዚህ ነው እንደዛ ነው አስጠሊታ ነው እንደዚህ አንድ ቀን ተናገር ያደርግ ሁሉንም እኔ በፍቅር እኔ ቀመስኩትን እውነት ቀመሱ ብዬ በፍቅር ነው ኢንቫይት የማደርጋቸው። ገባሽ? ልነገራቸው የምፈልገውን ነገር በፍቅር ነው የማወራቸው። እየተሳደብኩኝ ግን እያንቋሸሽኩኝ ግን ማለት ነው አይን አላደርገውም መቼም። እኔ ጋም ገብተው ያደርጋል መዳን ትራንዚሽን ምናምን ሰውን ኢሞሽናል ያደርጋል። ከኦርቶዶክስ ወደ ፕሮቴስታንት የሚመጡ ሰዎች ብዙ ጊዜ ኢሞሽናል ይሆናሉ። ምክንያቱም they don't understand ክርስቲያኒቲው ሳይገባቸው ወይ በመዝሙር አትራክትድ ሆነው ኦር ደግሞ እንዳልከው የማርያም አምልኮ አለ እንዲህ ነው ጣዖት ነው ታቦት ጋር የተያያዘ ነገር ምናምን ድሮፕ አድርገው መሄድ ስለሚፈልጉ ትራንዚሽኑ ሜንታሊ ያደርጉታል። በልብ አይሄዱም ማለት ነው። ያን ጊዜ ምን ይሆናል መሰለ? ማንቋሸሽ ይመጣል። ኦርቶዶክስ እንደዚህ ናት፣ ኦርቶዶክስ እንደዚህ ወድቆ እንደዚህ ተነስቶ። የዛሬ 15 ዓመት አካባቢ ራሴ ፌስቡክ ፔጅ ላይ ፖስት ያደረኩት ነገር ነበረ። የተክለ ሃይማኖትን እንትን ከማለት ያዳንከኝ ብዬ ሪፖስት ነው ያደረኩት። የሰውን አባባል ነው ስክሪንሻት አድርጌ ያደረኩት። የሰውን ማለት ሼር ያደረኩት አይኔ ስህተት ነው። አንቺ አልገባሽም? አዎ ማለት የተክለ ሃይማኖት የምናምን እንደዚህ ምናምን ምን አስባለኝ ገባ። ሰዎችም በዚህ መልኩ ቀስ እያሉ እየተረዱ ይሄዱ። ቅድም እንዳልኩ አሁን የሙስሊም ስጋ ለምሳሌ እኔ አሁንም ላስተምርህ በአንተ ላይ ልሰለጥን አይደለም። ኖ ኢትስ ኦኬ። እኔ ማዳመጥሽ እኔ ባይዘዌ ማለት ነው አንድ ነገር አምናለሁ። ምንድነው ማምነው? ቲቲ ኢንተሊጀንት ስማርት የሆነ አስተምሮ አላት ወይም ደግሞ ስማርት የሆነ ንግግር አላት። በቃ ምን አልልም ገባሻ? ቲቲ ጀስት ምንም ቢሆን ምንም ከምትናገረው ነገር ፍሬያማ ነገር ደግሞ አለ። አሁን ጳውሎስ እንደዚህ አይነት ነገሮችን ለጢሞቴዎስ ምን አለው መሰለሽ? ሲመክረው ማለት ነው ማንም ታናሽነትን አይናቅ አለው። አይሻለ? ማንም ታናሽነትን አይናቅ። ለምንድን ነው መሰለሽ? ይሄ ሰው ጢሞቴዎስ ጀስት የሚናገረው የሚያስተምረው ትንሽ እንኳን ቢሆን ማለት ነው ህፃን እንኳን ቢሆን እውነት የሆነ ነገር አለው። ስትል ቅድም ደበረኝ። የእስላም ስጋ ስትል ደበረኝ።
ለምን መሰለህ? ቀኖና ነው ውዴ። ይኸውልሽማ ገባኝ። የኦርቶዶክስን ቤተ እምነት ስርዓት ነው የምትነግረው። ያ ሙስሊምም እኮ የኦርቶዶክስን ስጋ ይበላል። ባይዘው ገብቶኛል። ግን የኦርቶዶክስ ስጋ ይበላል። እኔ አውቃለሁ። አሁን ለምሳሌ እዛ ጋ ነን ወይ ስልክ ያንተ ወተክ ፐብሊክ ላይ ሃይማኖቱን አንተ ሪፍሌክሽን ሆነ እኔ ኦርቶዶክስ ነኝ አም ኦርቶዶክስ ይሄ ነው ብዬ የማስተማር ብቃቱ ላይ ነኝ። አሁን ለምሳሌ እኔ ያው በተለምዶ ጴንጤ የሚባለው ህብረት ውስጥ ነኝ ያለሁት። ገባህ? ምንም እንኳን ማልቀበላቸው በፕሮቴስታንት እምነት ውስጥ ማልቀበላቸው፣ በጴንጤ በኢትዮጵያ ውስጥ ማልቀበላቸው ብዙ ስርዓቶች አሉ። ገባህ? እኔ አልቀበላቸውም ማለት ለምሳሌ ሴት ልጅ በምኩራብ ላይ ሆና ስታስተምር ኦር ስትተነብይ ምናምን እኔ ደስ አይለኝም። እኔ አሁን ፐርሰናል ወሬ ነው የማወራልህ ከባይብል አያይዤ ምናምን ባይብሊካል ነው። አንቺ ብቻ ደስ ስላላለች ሳይሆን ባይብሊካል ነው። ያሁን አንደኛ ቆሮንቶስ ሴት ልጅ በዝግታ ትኑር የሚል በወንድ ልጅ ላይ አሰልጠን የሚል ቃል አለ። ገባሻለ? አንድ በል ነብይ ምናምን ብለው የሚተነብዩትን ግምት እኔ እንደ አይኪው ነው የማየው፣ እንደ ላይፍ ኤክስፔሪየንስ ነው የማየው፣ እንደ ግምት ነው የማየው። ቅድም ለምሳሌ አሜሪካን ሀገር ነው የምትኖረው ስለ አሜሪካ ልመጣ ነው እንዴ እንዳልከው ኮስተር ድርቅ ብዬ የተንብይልክ ምናምን ብዬ ብተነብይና በህይወት መንገድክ ላይ አሜሪካ የምትባል ሀገር ተጽፋ ከሆነ ከአንድ ወር ምናምን በኋላ ብትመጣ ቲክ ያደረገችልኝ ልትል ነው። ድፍረት ነው። ለ10 ሰው ዳፈረዋለሁ አንዱን ቃል አንደኛው ላይ ይደርሳል። አቬሬጅ ትሰራለህ ማለት ነው ብዬ ነው የማምነው። ነገር ግን ወደ ወንጌል ሰዎች ሲመጡ ገና አዲስ ብዙ ነገር እየተማሩ ስለሚሄዱ በካራቴም ይሁን በስድብም ይሁን በጭወትም ይሁን አይምሯቸው እንዲከፈት ነው የምፈልገው። በትንቢትም ይሁን በጭወትም ይሁን በመዝሙርም ይሁን በምንም አይነት ነገር ሰው አይምሮ እንዲከፈት ፈልጋለሁ። ጭፍን የሆነ እምነት እንዲኖር አልፈልግም። ሴም ቲንግ ኦርቶዶክስ የሆነ ሰው በጸበል ይሁን በትንቢት ይሁን ቡዳ መጋኛ በላክ ተብሎ ይሁን በምን አይምሮ እንዲከፈት ፈልጋለሁ። በጣም የሚገራርሙ ኦርቶዶክስ ጓደኞች አሉ። አይምሯቸው ክፍት ነው። ጥላቻ የሚባል ነገር የለባቸውም። ስታወራቸው አይከራከሩህም። በስም ግን ኦርቶዶክስ ተብለው ኦርቶዶክስ ቤት ሆነ ወንድሞች አልኩክ 30 ጊዜ ስለ ጴንጤ እምነት ባወራቸው ብለው ነው የሚያዳምጡት። ለምን? የራሳቸውን ገደብ ያውቁታል። ነግሬያለሁ። አጎት አለኝ በመቼም የማይቀየር በጣም ኦርቶዶክስ ልነግረው እችላለሁ። አያንቋሽሸኝም፣ አይሰድበኝም፣ ምን አይለኝም፣ ያዳምጠኛል። ዘሴም ቲንግ እኔም አዳምጠዋለሁ። ግን አንዳንድ ሰዎች በስመ ኦርቶዶክስ ተብለው ቤተክርስቲያን ውስጥ ስላሉ ብቻ የሆነ ነገር ሲጀመር ዘለው መሳደብ ይጀምራሉ፣ መጮህ ይጀምራሉ። የኦርቶዶክስ ያልሆነ አስተምሮና የኦርቶዶክስ ያልሆነ ካራክተር ያላቸው ማለት ነው። በፍጹም ኦርቶዶክስ ያልሆነ ኦርቶዶክስ ፍጹም ጨዋነት፣ ፍጹም መረጋጋት፣ ፍጹም ኢትዮጵያዊነት፣ በቃ ራሱን የቻለ ድርጅት ነው። ለኔ ራሱን የቻለ ቤተ እምነት ነው። ለዘመናት ኢትዮጵያን ገትሮ የያዘ የኢትዮጵያን ክርስትና የጠበቀ ትልቅ ማንም ዛሬ መስቀል አደረግኩ ምናምን ብሎ የሚጮህበት አይደለም። ክብር ነው፣ ርህራሄ ነው፣ ትህትና ነው ኦርቶዶክስ ነው። አንቺ እንደዚህ አይነት እውቀት ካለሽ ቴትዬ፣ እንደዚህ አይነት ግንዛቤ ካለሽ እቺ ቤተክርስቲያን ምን አደረገች? ወይም ደግሞ ከልጅነት ጀምሮ አንቺ ፕሮቴስታንት ነበርሽ? ያ እኔ ከልጅነት ጀምሮ ፕሮቴስታንት ነኝ። መቀየር አይጠበቅብኝም። እማምነውን የሚሄድበትን መንገድ አንድ ጥያቄ በጠይቅሽና እኔ አሁን ለምሳሌ ኦርቶዶክስ ወጓ አሁን እኔ አንቺ አሳመንሽኝ፣ እኔ አሁን አሳመንሽኝ፣ የት ነው የምገባው? እኔ ምን አሁን እኔ አሁን በቃ አሳመንሽኝ፣ ንስሐ አስገባሽኝ፣ የት ቤተክርስቲያን ነው የምገባው? አመ ባፕቲስት ክርስቲያን። የት ነው የምገባው ግን? ክርስቲያን ቤተክርስቲያን ውስጥ። የትኛው ቤተክርስቲያን? እኔም አሁን እኔ አንተን ባሳምን እዛው ያለህበት ኦርቶዶክስ ኖ። እኔ አሁን አንቺን
በእግዚአብሔር ቃል እውነት ከተቀበልሽኝ አሁን ከተቀበልሽ ማለት ነው አንድ ጥላ ውስጥ ይኸውልሽ አንድ ጥላ ውስጥ እንድትመጪ ነው ማድረግሽ። የትኛው ህብረት ላይ ልሁን ነው? ቴንክ ዩ። አሁን የትኛው ዲኖሚኔሽን ላይ ነው የምሆነው? አንቺ አሳምንሽ። እኔ ጴንጤ አይደለሁም። ላይክ ኢትዮጵያ ውስጥ ለጴንጤ ያለው ግንዛቤ ይሄ ስለሆነ ሰዎች ጴንጤ በቃ በዛ ነው የሚታወቀው። የት ነው መሆኑ? እሺ ነው የት ልዳ? እኔ የምካፈለው ባፕቲስት ክርስቲያን ነው ህብረቴ። ኦኬ እኔ የት ልሁን? አንተ ኦርቶዶክስ ነህ እኮ you are ኦርቶዶክስ። አሁን አሳመንሽኝና ከኦርቶዶክስ በቃ መጽሐፍ ቅዱስ ያለው ነገር ስትነግሪኝ እሺ ተቀበልኩሽ። እሺ ተቀበልኩሽና የት ልግባ አልኩሽ? አይ በጣም ደምረው ነው ለምን መሰለሽ ይሄንን የምለው አንተ አሁን ለእናት አልገባህም። ለዛ ነው ቲቲዬ አንድ አዳምጪ። ለምንና ስለ ሃይማኖት ያልገባህ ወሬ ምን ቆንጆ እየተወያየን ነው። እና ለመሰለሽ ይሄንን የምልሽ አሁን እኔ አንድን ሰው ከየትኛውም የፕሮቴስታንት ዲኖሚኔሽን ወይም ደግሞ እስልምና ወይ ሐዋርያ ቤተሰብ ወይ ጆባ ባሳምነው ቀጥታ አንድ ዶግማ ያላት አንድ ዶክትሪን ባላት ቤተክርስቲያን ውስጥ እንዲካተት አድርገዋለሁ። ከዛ በኋላ አባል ሳይሆን የማደርገው በምነግረው ትምህርት አካል እንዲሆን የቤተክርስቲያን አካል የቤተክርስቲያን ብልት እንዲሆን አድርገዋለሁ አንድ ውስጥ። አሁን አንቺ ደግሞ እኔን አሳመንሽ ወይ ደግሞ የሆነ በፕሮቴስታንት ቤተ እምነት ያለውን ሰው አሳመንሹ። ኦኬ አሳመንሹ። ባፕቲስት ውስጥ ነው ያለሽው አንቺ የባፕቲስት ቤተክርስቲያን ተከታይ ነሽ። አሳመንሹ። አሁን ሙሉ ወንጌል ሊድ ብል ተለቀዋለሽ። አንቺ አሳመንሽ። here is the thing organization is a choice። መካፈል የምትፈልግበት ቦታ it's a choice። ይሄ ምርጫክ ነው። እኔ ላንተ ልነግርክ የምችለው ወንጌል ነው። እሱንም እኔ ህይወት ላይ የሚታይ ከሆነ ነው። ህይወቴ ላይ የማይታይ ነገር ላሳይክ አልችልም። አስተምሮት ቲቲ አንቺ አሁን ባፕቲስት አስተምሮቱማ ራሱ መጽሐፍ ቅዱስ እንደሚለው ነው። በህፃናት ጥምቀት ታምኛለሽ? አላምንም። ምክንያቱም ሰዎች አምነው እንዲጠመቁ ነው ማምነው። ቴንኪው። አንቺ በህፃናት ጥምቀት አታምኝም። ህፃናት ድነዋል በጌታ በኢየሱስ ክርስቶስ ሞት ሁላችንም ድነናል። ስለዚህ ማንም ሰው የአዳም ኃጢአት የለበትም ማለት ነው። የአዳም ኃጢአት አለበት። እሺ ስለዚህ የአዳም ኃጢአት ካለበት የአዳም ኃጢአት ከስንት ዓመት በኋላ ነው ለአዳኜ አድርጌ ስቀበል የአዳም ኃጢአት ከስንት ዓመት ጀምሮ ነው ሰው ላይ ሀፕን የሚያደርገው? አሜን። ሰዎች መዳን እስከሚገባቸው ድረስ። አሁን አንተ እያረክ ያለኸው ደምረው ከጴንጤ ሴት ጋር እየተከራከርክ ነው የሚመስልህ። አይደለም ነው ወይ? ከጴንጤ አይደለም። ባጭሩ ማለት ነው። ባጭሩ እኔ ልጠቅልልሽ እና ባጭሩ የፕሮቴስታንት እና የጴንጤቆስታል ዲኖሚኔሽን ተለያይቷል በጣም አንደኛው ይኸውልሽማ አንደኛውን ዲኖሚኔሽን አይቀበሉም። በአንደበት ግን ኢየሱስን ነው የምናገለግለው ይላሉ። ግን አስተምሮታቸው የተለየ ነው። አንደኛው የሰዎችን እምነት ኖ ዌይ እኔ አሁን ኖ ዌይ ዶክትሪን ነው ማወራሽ። የሰው እምነት አለ ማወራሽ። የሰው እምነት ሳይሆን ዶክትሪን ነው ማወራሽ። አሁን እኔ ዶክትሪን አሁን ማውራት ያለሁት ምንድነው መሰለ ሰዎች ብዙ ጊዜ እንደ ጴንጤ ናት ብለው በሚል እሳቤ እኔ አሁን በጴንጤ ሲስተም ውስጥ አስገብቼሻለሁ ማወራሽ። አሁን አንቺ ነግረሽኛል ባፕቲዝም ነኝ ብለሽኛል። እኔ የምካፈልበት ቤተክርስቲያን ልጄ እንድታድግበት የምፈልገው የወንጌል አስተምሮት የባፕቲስት ክርስቲያን ነው። ምክንያቱም እዚያ ሀገር ስለተወለደች that's exactly ለሷ ፊት የሚያደርግ ነገር አግኝቻለሁ። but forget about me ስለኔ ሰው እኔ ለኦርቶዶክስ እምታለው ሲል ደግሞ እንደሚሆናውን ጠንቅቆ ተምሮ ለሌሎች ኦርቶዶክሳውያን እኔ ኦርቶዶክስ ላይ ፈልጋለሁ ብለህ አንኳኩተህ ሄድከው ማን የሰበከክ? ኦርቶዶክስ ነህ ወደ ኦርቶዶክስ ስትሄድ ማን የሰበከክ?
አይ አም ሊስኒንግ ቱ ዩ እየሰማሁህ ነው። ታዲያ ለምን ለአንቺ ብቻ ትናገሪያለሽ? እንደዛ ከሆነ እኮ አንተን ኦርቶዶክስ ማን ያደረገክ? የእግዚአብሔር ቃል። ቴንክ ዩ ሰው እኔንም የእግዚአብሔር ቃል ወደ ፈለገበት ይወስደኛል። እኔ ወደ አሰብኩበት ወደ አመንኩበት እኮ አንድ ነገር ደግሞ ዲፌንድ ያስደርግሻላ። ምን ቴንክ ዩ በኢቫንጀሊካል ቤተክርስቲያን ውስጥ ያሉ ዲኖሚኔሽኖች አሉ። የትኛውን ሄዳ ነው? አንቺ ነሽ ሄዳንሽው? ኦርቶዶክስ ነህ ደምረው? ያ አይ አም ሶ ፕራውድ ኦፍ ዩ። በጣም ኮርቼ ባለው ኢትዮጵያዊነትን ኦርቶዶክስን እንድትጠብቅ እግዚአብሔር ወደዛ መርቶሃል አይደለ? በስነ ስርዓቱ ከ20 ዓመት በኋላ ስለተመለስክ የመጀመሪያው የኦርቶዶክስ እንትን አለማስገደድ ነው። ማንንም መንገድ ላይ ጠርተው ነው። እኔ ቅድም ነገርሽ ነበረ። ቅድም ለምሳሌ በአንግሊስቶች መንገድ ላይ የኋላኛው ቀን አማኞች ጀሆቫ አንድ ጊዜ ብቻ ነው ትናገሪያለሽ። ቅድም ገባኝ። ቅድም ምን ብዬሽ ነበረ? ቅድም እኔ አንቺን ብትቀበይም ባትቀበይም አሁን ከአንቺ ጋር ያወራሁት የተነጋገርኩት የእግዚአብሔር ቃል በአንቺ ላይ 30 60 100 ሊያፈራ ይችላል። መቼ አይታወቅም። ታንኪዩ። ከዛስ የሚያድነው እግዚአብሔር ነው። እኔ ማንም ኦርቶዶክስ አይጠይቂ ደምረው ኦርቶዶክስ ይሆናል ብሎ በተአምር የማያምናል። እግዚአብሔር መልካም ነው። አይሽ አይደለ? እኔ ላይ ያ በእኔ የምጠይቀው የማነበው ምንም የሆነው ነገር ቃሉ እኔ ውስጥ ገብቶ ፈርቲላይዝ ሆነ፣ በቀለ። ሞቶ ነበር ስሰማ ታንኪዩ በቀለ። ዘ ሴም ቲንግ ከአንቺ ጋራ ደስ አለኝ። ለምን መሰለህ? እወድሻለሁ። በቃ የምትጓጓለትን ነገር አገኘ። እንቅልፌ መጣ። ጴንጤም መልዕክት ላስተላልፍ። እንቅልፌ መጣ በጌታ ጴንጤም ኦርቶዶክስም ኦርጋናይዜሽን ለውጥ ሲያመጣ አንዱ አንተ እንዲነ ከማለት ይልቅ ላመንክበት ቤተክርስቲያን ራስህን ሰጥተህ ወንጌልን ማገልገል ኦርቶዶክስ ናት። አሁን ነገ ማለት ነው እንደዚህና አዳምጪኝ። ዋን ሞር ታይም ብቻ በቃ ለመሰለሽ አዳምጪኝ። ትናንትና ደከመኝ፣ እንደዚህ ደከመኝ፣ ዛሬም እንደዚሁ። አሁን ባለፈው ትናንትና ላይቭ ከፍቼ እግዚአብሔር ግን ይመስገን ላይቭ ከፍቼ የምናወራች የነበረችው ልጅ ዛሬ በቃ ጀስት መታ ፍቅሯን ገልጣለች። ሶዛት ቲቲም ነገ ልቧ የተነሳሳበትን ቢያንስ እንኳን ማህተብ ለማሰር የተነሳሳሽበት ነገር በጣም ደስ ይለኛል። በቃ ኢትስ ኦኬ ኢትስ ኖርማል። በቃ መዝሙሮችን አዳምጪ። እኔ አሁን ላንቺ ሂጃብ አድርጌ አይተኸኝ አታውቅም እንዴ? ደምረው ችግር የለም ኢትስ ኦኬ ኢትስ ፋይን። እኔ አሁን ላንቺ የምነግርሽ ማለት ነው አንድ ነገር ነው። ይኸውልሽ መድሎተ ጽድቅ ፒዲኤፍ ወይ ጎግል ላይ አውርጂና አንብቢ። ኦርቶዶክስ ቤተክርስቲያን በፍጹም እንደዚህ አይነት አስተምሮ የላትም ወንድሜ። ምን አስተምሮ? አሁን አንተ ምን እያረክን ያለው መሰለህ? እንደ ጆሆቫ ዊትነሶች የሰው በር እያንኳኳክ ንቁ የሚለውን መጽሐፍ እያስተማርክ ነው። እና ያንን አድርጊና መዝሙር አዳምጪ። ሮብለት አግኝሻለሁ። ጀምሮ አዳምጣለሁ። አሁንም አዳምጣለሁ። ሮብለት ላግኝሽ። እሺ ሮብ እንገናኛለን። እሺ ፓስተር ደምረው፣ እኔም እወዳለሁ በጌታ ፍቅር። ቻው ባይ። በቃ የሚያስፈልገው እንደዚህ አይነት ቃል ከእሷ ጋር ሳውራ ከሰው ጋር ስነጋገር አስባችሁታል? ወደ 700 ሰው ያዳምጣል። ከ700 ሰው አሃ ለካ ኦርቶዶክስ እች ናት እንዲህ ብሎ 100 ሰው ከ700 ሰው 100 ሰው ዛሬ አንድ ውሳኔ ይወስን ይሆናል። አገልጋይ ደምሮ ለካ ቀርቷል። ደምረው ማድረግ የሚችለው አንድና አንድ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምሯ እውነት የእግዚአብሔርን መንግስት የሚያስወርስ መሆኑን መናገር ነው። እኔ ነግራቸዋል። አሁን እግዚአብሔር በቃ ዛሬ ጨርስኳ ወይም ማክሰኞ ምናምን አንድ ተነጋግረናል። ገዳም ሄጄ ከጸለይኩኝ ጀስት የሆነ ቻሌንጅ እንኳን ቢመጣብኝ መቋቋም እንድችል ከጸለይኩኝ ምን ካልኩኝ በኋላ
በሚቀጥለው ሰኞ ማለት ነው ስማችሁን መዘግባችኋለሁ። ስማችሁን መዘግብና አንድ እንግዲህ አባት አናግርና የጎዳና ላይ ስብከት እንጀምራለን። እሺ ጋይስ፣ ዋን ቱ ዋን ካውንስሊንግ አገልግሎት ብልጥ ብለን ማለት ነው በልጠን የዋን ቱ ዋን አገልግሎት እንጀምራለን። እሺ እንዴት ማገልገል እንዳለብን የተወሰነ 30 ደቂቃ ምናምን 1 ሰዓት ያለኝን ትምህርታዊ ይዘት እነግራችኋለሁ። የጎዳና ስብከት እንዴት መሰበክ እንዳለበት እነግራችሁና ይኸውላችሁ በስህተት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተሸጉዶ የወጣውን ሁሉ ማለት ነው ወደ ቤቱ እንመልሳለን። ኢየሱስ ከፍሎልሃል የሚባል ስብከት ሰብከ ያታለልከውን ሰው እንመልሰዋለን። ኢየሱስ ከፍሎልሃል ብለህ የሸወርከውን ፒፕል እመልሰዋለሁ። ኢየሱስ ከፍሎልሃል ያልከውን ማለት ነው። እሺ እመልሰዋለሁ፣ አትጠራጠር። አይስዌር ቱ ጋድ። ከዛስ 2025 አንድ ነገር ይሆናል። ኢትዮጵያ ውስጥ አንድ ነገር ይሆናል። ሙሉ ፐርሰንት ማለት ነው ኢትዮጵያዊ ኦርቶዶክሳዊ ይሆናል። ሙሉ ማለት ነው። እኛ ኢትዮጵያ ውስጥ ዶሚኔት እናደርጋለን። በወንጌል ገጠር ውስጥ እየገባን የተሸወደውን የገጠር ህዝብ ሐዋርያት የሆነውን ጴንጤ የሆነውን እንመልሰዋለን። ብራዘር ስንዴና ዘይት እየተሰጠው የሕክምና ወጪ እየተደረገለት ልጆቹ እየተማሩ እንመልሰዋለን ወደ ቤቱ። በጣም ትልቅ ቱር ነው የምናደርገው። በጣም እሺ ጋይስ፣ በጣም የሚቃጠል እስቲ አሁን ደግሞ ይቃጠል እስቲ ገብቶ ደግሞ ሲሆን የሆነ ነገር ሲበሉ ስንት ሰዓት ተኩል 30 ደቂቃ ነው በቃ ያለኝ።